ክቡር አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ምክትል ጠቅላይ ሚኒስትር፣ ክብርት ወይዘሮ ሻይት የባህልና ስፖርት ሚኒስትር፣ ክቡራን ሚኒስትሮች፣ ክቡራን የአዲስ አበባ ከተማ አስተዳደር የሥራ ኃላፊዎች፣ ክቡራን የዕለቱ የዚህ ስራ ዋና ባለቤት የሆናችሁ የኪነ ጥበብ ቤተሰቦችና ከያንያን፣ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ በማስቀደም የኪነ ጥበብ ቤተሰቦች እንዲህ አይነት የበለጠ ሙያችሁን አውጣችሁ ለሀገራችሁ የምትሰሩበት ክህሎታችሁን የምታወጡበት ስፍራ ስላገኛችሁ በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። የዛሬው ቀን በርካታ ድሎች፣ የታሪክ ጥፋቶች፣ የኢትዮጵያችን የማንሰራራት ዘመን ጅማሮ፣ ለሀገራችንም ብሎ ለመላው የኪነ ጥበብ ቤተሰቦችና ከያንያን ምቹ በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኪነ ጥበብ ማዕከል ገንብተን ያስመረቅንበት ዕለት በመሆኑ ለኪነ ጥበብ ዘርፉ ልዩ ቀን ናት ማለት ይቻላል። በእርግጥ እየገነባን ያለነው ለኪነ ጥበብ ቤተሰብና ለከያንያን ተቋማት ብቻ ሳይሆን ሲወርድ ሲዋረድ የመጣውን የእንጉርጉሮ የአይችሉም ታሪኮቻችንን የቀየሩና የኢትዮጵያን የማንሰራራት ዘመን ያበሰሩ ሁለንተናዊ የለውጥ መሰረቶችን ነው። የዚህም ማሳያ የቅርቡ ትውልዶች የዘመናት እንቆቅልሻዊ ጥያቄ የመለስንበት የህዳሴ ግድባችን አንዱ ማሳያ ነው። እንደሚታወቀው ኪነ ጥበብ ሀገር ስትለማ ስትቀየር እዚሁ መድረክ ላይ እንደተመለከትነው አወድሳ ታሰርጻለች። ሳይሰራ ሲቀር ደግሞ በቁጭት በእንጉርጉሮ ትወቅሳለች፣ ለስራም ታነሳሳለች። ለአብነትም አባይ ስም ነው እንጂ ምን ሰርቷል አገሩ ብላ ወቀሰችውን ያክል አሁን ደግሞ የጋራ አሻራችንን በጋራ ተረባርበን ችለን ስታይ አባይ የኢትዮጵያ የማንሰራራት አብሳሪ፣ አባይ የኢትዮጵያ ብርሃን ብላ ታስደምጠን ጀምራለች። በመሆኑም ኪነ ጥበብ መሰል ሚናዋን በተገቢው ሁኔታ እንድትወጣ ምቹ ስፍራና ዘመኑን የዋጁ ግብአቶች ያስፈልጓታል። መንግስታችን ኪነ ጥበብ ለሁለንተናዊ ብልጽግናና ለጀመርነው የሀገራችን ማንሰራራት ጉዞ ዋነኛ አንቀሳቃሽ ሞተር እንደሆነች ጽኑ እምነት አለው። ስለሆነም ኪነ ጥበብ ማህበረሰብን በማዝናናት፣ በማስተማር፣ በማንቃትና በማደራጀት ለሀገራዊ ዓላማ እንዲሰለፍ ማድረግ ላይ የሚጠበቅባትን ሚና እንድትወጣ አስፈላጊው ሁሉ እንዲደረግ በጣም ያስፈልጋልና እንደ መንግስት ይህንን አምነን እየሰራን ነው። ለአብነትም በቢሊዮኖች በጀት መድበን የገነባነው ይህ ዘመናዊ የህፃናትና ወጣቶች ሲኒማ ቤትና ቲያትር ቤት የትላንቱንና የዛሬውን የነገውን ትውልድ በማስተዋወቅና በአንድ ጥላ ስር በማቆራኘት ጉልህ ሚና ይኖረዋል። ዘርፉን ከዚህ በላይ ለማሳደግ ለምን ሆሊውድን የሚል ጥያቄ ሊና ያስፈልገናል። ሆሊውድን በአዲስ አበባችን መገንባት እንችላለንና የኪነ ጥበብ ታሪክ በተለይም የፊልምና የሲኒማ ታሪክ በኢትዮጵያ ከተቃኘ አዲስ አበባ የአንበሳውን ድርሻ ትወስዳለች። የባለሙያ መፍለቂያ አዲስ አበባ፣ ማከናወኛ ስፍራ አዲስ አበባ፣ የዓለም አቀፍ ከያንያን ማቅረቢያና ማረፊያ አዲስ አበባ ናት። ሆኖም ግን ዘርፉ በሚፈልገው ልክ ማደግ እንዳይችል በርካታ ስንክሳሮች ተብትበው ይዘውት እንደነበር ሁላችንም የምናውቀው ጉዳይ ነው። የኢትዮጵያ መልክ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ማዕከል የሆነችው መዲናችን አዲስ አበባ ሀገርን የሚገነቡ ትውልድን የሚያንጹ የኪነ ጥበብ ስራዎች መስሪያና ማሳያ ስፍራዎች እጅግ ውስን ነበሯት። የነበሯትም ከያንያን እንጂ ቤቶቹ ምን ያህል ያረጁ እንደነበሩ መናገር ለቀባሪው አረዱት ይሆናል።
አዲስ አበባችን ባለፉት 7 የለውጥ ዓመታት በማያባራ ሁለንተናዊ ትራንስፎርሜሽን ፈጣን ባቡር ላይ ተሳፍራ በፍጥነት ስትሮጥ ኪነ ጥበብን አልዘነጋችም። ያደፉ የጎሰቆሉ ደህንነታችንን አፍ አውጥተው የሚመሰክሩ መንደሮቿ፣ ለአፍንጫ የሚከብዱ የተበከሉ ወንዞቿን እያከመች ለነዋሪዎቿ የተሻለ ዘመናዊ ጤናማ መኖሪያ ቤት፣ የመኖሪያ አካባቢና ዘመናዊ የአኗኗር ዘይቤን እየፈጠረች ለኪነ ጥበብም ምቹ ሁኔታን እየገነባች ትገኛለች። የኪነ ጥበብ ባለሙያዎች ጋር ኪነ ጥበብ ዘርፉንም ችግሮቻቸውንም ለማዳመጥና ለመፍታት ከክቡር ጠቅላይ ሚኒስትራችን ጀምሮ በየደረጃው በተለይም ከከተማ አስተዳደር አመራሮቻችን ጋር ውይይት ፈጥረን ሐሳቦችን ስናዳምጥ የተለያዩ ግብአቶችን ስንወስድ ቆይተናል። በውይይታችን ወቅትም የዘርፉ ተዋናዮች ዛሬ የመረቅነው አይነት የቲያትርና ሲኒማ ቤቶች ተሰርተው ለማየት ያላቸውን ጉጉት ነግረውን ነበር። አዳምጦ በተግባር ምላሽ መስጠት መገለጫ የሆነው መንግስታችን ያረጁትን አድሶ አዘምኖ እንዲሁም ዘመኑን የዋጁ እንደዚህ አይነት አዳዲሶችን ደግሞ ገንብቶ አጠናቆ ለባለሙያዎቹ እንሆ እያለ ነው። በዚህም የቀደሙትን ስናስታውስ ጣሪያቸው የሚያፈሱ መጋረጃቸው የተቀደዱ ፍጹም ለፈጠራ ስራ የማይመቹ የከያንያኑን ክብር የማይመጥኑ የጥበብን ዋጋ የማያሳዩ ቲያትር ቤቶችና ሲኒማ ቤቶች በዘመናዊ መንገድ በማደስ ግብአቶችን በመጨመር እሴት፣ ውበት፣ ጽዳት፣ ቴክኖሎጂን ጨምረን የማደስ ስራ ሰርተናል። ባለፉት የለውጥ ዓመታት አዲስ አበባ ላይ የተገነቡ ቲያትር ቤቶችን ብናነሳ በቁጥር ወደ 9 ይደርሳሉ። እነርሱም በአድዋ ድል መታሰቢያ ጋሻና አድዋ ሲኒማ፣ ሰንጋተራ ሲኒማ ኮምፕሌክስ ውስጥ በተመሳሳይ 2፣ በሳይንስ ሙዚየም፣ እንጦጦ ፓርክ፣ አርት ጋለሪ፣ ዛሬ ያስመረቅነው የህፃናትና ወጣቶች ቲያትርን የሚያካትት ነው። የሰንጋተራውን ለመመረቅ ደግሞ 1-2 ሳምንት ያክል ብቻ ይቀረናል። እሱንም በጋራ እንመርቃለን። የታደሱትንም ለአብነት ለመጥቀስ ያክል የአዲስ አበባ ባህልና ቲያትር አዳራሽ፣ ሀገር ፍቅር ቲያትር ቤት፣ ሲኒማ ኢትዮጵያ፣ ሲኒማ አምፔር፣ ብሔራዊ ቲያትር፣ የጣይቱ ጥበብ ማዕከል፣ ሜጋ አምፊ ቲያትር ወዘተ ጥንታዊ ታሪካቸውን ጠብቀው እንዲታደሱ ተደርጓል። በተመሳሳይ የግሉ ዘርፍም ተሳትፎ እንዲጨምር ለማድረግ የተጠየቅነውን ድጋፍ እየሰጠን ሲኒማ ቤቶች እንዲገነቡ ማድረግ ላይ ሰርተናል። እንደሚታወቀው የጥበብ ስራ በአዳራሽ ውስጥ ብቻ የተገደበ አይደለም። ነገር ግን በአዲስ አበባ ፕላዛዎችና አምፊ ቲያትር ቦታዎች ከፍተኛ እጥረት ይታያል። ይህንን ከአርቱ ማህበረሰብ ጋር በተወያየንበት ሰዓት ደጋግመው ካነሱትና ከጠቆሙት ጉዳዮች ውስጥ አንዱ ነው። በመሆኑም የከተማ አስተዳደራችን በከተማው ባካሄደው ሁለንተናዊ የትራንስፎርሜሽን ለውጥ ውስጥ በኮሪደር ወንዝ ዳርቻ ልማቶች መዲናችንን አዲስ መልክ ውበትም ስናስጎናጽፋት አንዱና ልዩ ትኩረት የሰጠነው እንደ ዛሬው አይነት የሲኒማ ቤቶች፣ የቲያትር ቤቶች እንዲሰሩና የነበሩትም እንዲታደሱ ከዛም ባለፈ አምፊ ቲያትሮችና ፕላዛዎች ወደየ ማህበረሰቡ ጠጋ ብለው እንዲኖሩ የማድረግ ስራ ነው። በዚህም የኪነ ጥበብ ዘርፉ ቀጣይ እድገት ወሳኝ አስተዋጽኦ የሚያበረክቱ ወደ 110 የሚሆኑ ፕላዛዎችና ከ50 በላይ የአምፊ ቲያትር ማሳያዎች ተገንብተው በየአካባቢው ለአገልግሎት ክፍት ሆነዋል። ዛሬ የመረቅነው የወጣቶችና ህፃናት ቲያትር ቤት ግን ከነኚህ ሁሉ ይለያል። ሙሉ ለሙሉ ለቲያትር ቤትና ለሲኒማ ቤት አገልግሎትና ተያያዥ አገልግሎት ብቻ የተገነባ መሆኑ አንዱ ልዩ የሚያደርገው ሲሆን በተጨማሪም ህንፃው ባለ 2 ብሎክ 14 ወለል ያለው ቲያትር ቤት፣ አንድ ቲያትር ቤት፣ 2 ሲኒማ ቤቶች የወጣቶችና የህፃናት ማለት ነው። ዘመኑ የደረሰበት ቴክኖሎጂ የተገጠመለት ላብነትም እዚህ መድረክ ላይ እንደምንመለከተው ተሽከርካሪና ሃይድሮሊክ መድረኮችን ያካተተ ዘመናዊ
ምቹ ወንበር፣ ዘመናዊ ድምፅ፣ ምስል፣ መብራት፣ ስክሪን መሰል ቴክኖሎጂዎች ተገጥመውለታል። በተጨማሪ ቲያትር ቤቱ ምቹ የቢሮ መገልገያ ክፍሎች፣ የቢሮ ቦታቸውና ቲያትር የሚያሳዩበት፣ ፊልም የሚያሳዩበት፣ ሲኒማ የሚሰሩበት የተለያየ እንዳይሆን የመለማመጃ ክፍሎች፣ ካፍቴሪያዎች፣ መዝናኛዎች እንዲሁም የልጆች መጫወቻና የአካልና የአእምሮ ማጎልበቻ ሮክ ክላምፒንግ ተካተውበታል። ከዚህ ባሻገር ለቲያትር ቤቱ ገቢ ያስፈልገዋል። ቲያትር ቤቶቻችንና ሲኒማ ቤቶቻችን ራሳቸውን መቻል አለባቸው ብለን እናምናለን። በመሆኑም አንዱ የገቢ ማስገኛ እዚህ ህንፃ ላይ የተሰራ ቢሮዎች፣ ሆቴል፣ ሬስቶራንት፣ አዳራሽና ምቹ ፓርኪንግ ለገቢ ማስገኛ ጭምር እንዲሆኑ ተብሎ የታሰበ ነው። መንግስት ከዚህ የተለየ የሚፈልገው አገልግሎት የለም። ባለሙያዎቹ በተሟላ ሁኔታ እንድታስተዳድሩት፣ እንድትጠቀሙበት፣ ያገኛችሁትንም ገቢ ደግሞ ዘርፉን ለማሳደግ እንድታውሉት ታስቦ የተሰራ እንደሆነ በድጋሚ ላረጋግጥላችሁ እወዳለሁ። በጥቅሉ የዛሬ የመረቅነው የወጣቶችና ህፃናት ቲያትር ቤት ዓለም አቀፍ ደረጃውን ያሟላ እንደ ስሟ ውብ አበባ እየሆነች የመጣችውን ከተማችንን የሚመጥን ነው። አዲስ አበባችን የኢትዮጵያ ዋና ከተማ፣ የአፍሪካ የዓለም የዲፕሎማቲክ ማዕከል፣ የብዙ ባህሎችና ሃይማኖቶች መናኸሪያ ከተማ ናት። የአየር ንብረቷ ተስማሚ፣ እንግዳ ተቀባይ ህዝቧ፣ የብዝሃ ባህል፣ የብዝሃ ሃይማኖትና ጠንካራ አብሮነት የተገነባባት ከተማ ናት። የአየር ንብረቷ ብቻ ሳይሆን በአጠቃላይ በከተማ ውስጥ ለመስራት በአሁኑ ሰዓት ምቹ ሁኔታ ለኪነ ጥበብና ለአርት ስራው ጊዜ መጥቶለታል ብለን እናምናለን። ስለ አዲስ አበባ ብዙ ያዜሙና የጻፉ የገለጹ ዛሬ እነ ሎሬት ጸጋዬ ገብረመድህን፣ እነ ሎሬት አፈወርቅ ተክሌ፣ እነ ጥላሁን ገሰሰ፣ እነ አለማየሁ እሸቴ፣ እነ አሊ ብራ፣ እነ አዲስ አለማየሁ ሌሎችም በህይወት ቢኖሩ የዛሬዋን አዲስ አበባ ቢመለከቱ ምን አይነት ተአምረኛ የጥበብ ስራ ሊሰሩ ይችሉ እንደነበር ሁላችንም መገመት አያቅተንም። ሆኖም ብዙ ተኪዎችን አፍርተዋልና ልጆቻቸው ዛሬ ራሱ እዚህ መድረክ ላይ ያሳዩን እጅግ በጣም ተስፋ ሰጪ ነውና እናመሰግናቸዋለን። አዎንታዊ የሆኑ የጋራ ቀለሞችና እሴቶቻችንን፣ አብሮነታችንን፣ የዳበሩ ሀሳብ ትግሎች ጎልተው እንዲወጡ የማድረግ የወል ትርክትም በመገንባት ለእናንተ የምንተወው የቤት ስራ ጉዳይ ይሆናል። በጥቅሉ ውስጣዊ ቁጭት ከኪነ ጥበብ ቤተሰብ ከዚህ በላይ ይጠበቃል። ለኢትዮጵያ አሁን ጊዜዋ ነውና ሁላችንም እጅ ለእጅ ተያይዘን የምንሰራበት ጊዜ እንጂ አንዱ የሌላውን ስራ ቁጭ ብሎ የሚመለከትበት ጊዜ አይደለም። እንደ መንግስት ዘርፉን ከዚህ በላይ ለመደገፍ በራችን ክፍት መሆኑን ዛሬም ደግሜ ላረጋግጥላችሁ እወዳለሁ። በድጋሚ እንኳን ደስ አላችሁ እያልኩ ለአንጋፋዎቹ፣ ለወጣቶቹ እንዲሁም ለታዳጊ ህፃናት ወደዚህ ዘርፍ መግባት ለምትፈልጉትና መንገድ ለጀመራችሁ ሁሉ እነዚህን ከፍተኛ ሀብት ወጥቶባቸው በየትኛውም ዓለም ካሉት እና መሰል ተቋማት ጋር ተወዳዳሪ የሆኑ መሰረተ ልማቶች የእናንተ ናቸውና በአግባቡ ተጠቀሙበት ማለት እወዳለሁ። በየዕለቱ አዳዲስ ፈጠራ ስራችሁን ይዛችሁ ለተመልካቾች አዳዲስ ስራዎችን እንድታቀርቡ ከእናንተ እንጠብቃለን። ውድ ከያንያንና የኪነ ጥበብ ባለሙያዎች፣ በጥበብ መድረክ በመገኘት ጥበብ ድግስን የምትታደሙ ታዳሚዎች ጭምር እንዲሁም መላው የከተማችን ነዋሪዎች፣ ትውልድን በመልካም መንገድ ማነጽ የመንግስት ስራ ብቻ አይደለም። ይልቁንም በጋራ የምንሰራው ሁላችንም በጋራ ልንረባረብበት የሚገባው ጉዳይ ስለሆነ በዚህ ዘርፍ ከዚህ በላይ እጅ ለእጅ እንድንያያዝ ጥሬን ማስተላለፍ እወዳለሁ። በመጨረሻም ይህ ዘመኑን የዋጀ ድንቅ ስራ እንዲሳካ የሰራችው የአዲስ አበባ ዲዛይንና ግንባታ ቢሮ ሰራተኞችና የቢሮ ኃላፊ
የሥራ ተቋራጮች የመከላከያ ኮንስትራክሽን ኢንተርፕራይዝ፣ ኢምፕሬሽን ኮንስትራክሽን ፒኤልሲ፣ አማካሪው ድርጅት አፍሮ ዲዛይን አርክቴክትና ኢንጂነሪንግ እንዲሁም የኪነ ጥበብ ባለሙያዎች በዲዛይንና በግንባታ ሂደት ውስጥ እየቀረባችሁ ሐሳባችሁን ያዋጣችሁ ሁሉ በራሴ በኪነ ጥበብ ቤተሰቡም በአዲስ አበባ ከተማ አስተዳደር ስምም ከልብ ላመሰግናችሁ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።